እግዚአብሔር ሞትን ወደ ዓለም አላመጣም፣ ሰው ግን በገዛ መንገዱ ሲሄድ ሞት ወደ ዓለም ገባ ይላል። እኔ አሁን ዛሬ አዳም ነው አንድ የሆኑ ነገሮች አንድ ሁለት ሶስት ቃሎች እናገራለሁ። እየተሰቀቅኩ ነው የምናገረው። አስተምሬም አላውቅም። ሜዳ ላይ የወጣሁት እንደ ልቤ ለመጮህ ነው። እንግዲህ ዛሬ አዳም ነው ካል አዳም ማን ነው? አዳም ምንድን ነው? አዳም ማለት መላእክት ሁሉ የተፈጠሩት አዳምን ሊጠብቁ፣ ሊያገለግሉ፣ ሊንከባከቡ ነው እንደ ሰራተኛ። ከዛ በኋላ አዳም ከመፈጠሩ በፊት እሁድ ፍጥረቶች ወደ 8 ቢሆኑ ተፈጠሩለት ለሱ ቢጠቅሙ። ቀጥሎ ሰኞ ደግሞ ብርሃን እንደዚህ ውሃው እየተገለጠ የብሱ እየተገለጠ ለሱ ተስተካከለለት። ንጉሥ እንደሚመጣ ሁሉ ነገር ተስተካከለለት። ንጉሥ ሲመጣ መንገድ እንደሚደለደል እንደ ዛሬው ሳይሆን የድሮውን ነው ማወራችሁ። ከዛ በኋላ ሮብ ደግሞ ለአዳም ጨረቃና ፀሐይ ተፈጠሩለት፣ ከዋክብት ተፈጠሩለት። ከዋክብት ለከዋክብት የተፈጠሩ አይደሉም። ፀሐይም ለፀሐይ የተፈጠሩ አይደለም። ጨረቃም ለጨረቃ የተፈጠረ አይደለም። ለራሱ ምንም ያገኘው ነገር የለም። ግዑዝ ነው ደግሞ አይሰማም አይለማም። ግን በሌሊት የሚያበሩትን በቀን የሚያበሩትን እግዚአብሔር ለአዳም ፈጠረ። ከዛ እያለ አዳም በምድር ላይ የሚርመሰበሱትን በቢላዋ የሚታረዱትን እንስሳቱን ለባዳውንም አራዊቱንም ፈጠረ እግዚአብሔር። ሐሙስ እየሰማችሁ ነው። ባህር ውስጥ ሁሉ አሳዎችን፣ ጉማሬዎችን የተለያዩትን ለአዳም። ከዛ ሁሉን ነገር ከፈጠረለት በኋላ አዳምን እግዚአብሔር አረፍ ብሎ አስቦ ሌላ ሁሉ የተፈጠረው ይሁን ሲል የሆነ ነው። ማን ይሁን ሲል? እግዚአብሔር በሽታችሁ ይልቀቅላችሁ ብሎ ይሁን ይበላችሁ። አሜን። እግዚአብሔር ይሁን ሲል ግዙፍ ሰማያትን ሁሉ 7ቱ ሰማያትን በምድር ያሉትን ሁሉ ምድርን ጭምር ይሁን ብሎ ፈጠራቸው። አዳምን ሲፈጥር ግን ተረጋግቶ ልግበር ሰብአ በአርአያነ ወበአምሳሊነ፣ እንደ መልካችን እንደ ምሳሌያችን መንግስታችን የሚወርስ እንደኛ የሚሰራ በእኛ ጸጋ የሚሞላ ሰውን በእጃችን ልፍጠር ብሎ እግዚአብሔር መጀመሪያ የሰራው ምንድነው ካላችሁኝ መጽሐፈ አክሲማሮስ የሚባል ሲናገር ትንሽዬ አፈር፣ ትንሽዬ ውሃ፣ ትንሽዬ ነፋስ፣ ትንሽዬ እሳት ፈጥሮ ነው ሌላውን ሁሉ የፈጠረው። ከዛ ከአራቱ አዳምን መላእክት ከሁለቱ ነው የተፈጠሩት፣ ከእሳትና ከነፋስ ሙሉ አይደሉም ማለት ነው። አዳም ግን መጀመሪያ ከተፈጠሩት ከአራቱ ባህርያተ ሥጋ ፈጠረው። 3 ነገር ደግሞ ጨመረበት። እፍ ሲለው ይህን ከሰራው በኋላ ሬሳ ወይም ግልድ ማለት ነው። የጭቃ ነው እንግዲህ ጭቃ ውሃ ምናምን ተስተካክሎ እጅ ምናምን ተደርጎለት አይታችሁ ከሆነ የሆነ ቢሰሩ ነገሮች አሉ በየከተማው። ምንድነው የምትሏቸው? እነዚህ ልብስ አካባቢ ቢገኙ አሻንጉሊት ብሎ ከተሰራ በኋላ ምንም ነገር መስማት መልማት ባልቻለበት ሰዓት በእኛ ምሳሌ እንፍጠረው ስላለ እግዚአብሔር ለሌሎቹ እፍ አላለባቸውም። ለእንስሳቱ እግዚአብሔር የራሱን ፓወር፣ የራሱን ኃይል፣ የራሱን አቅም፣ የራሱን ታላቅነት መለኮታዊ ኃይሉን እፍ ብሎ ባፍንጫው ያስገባለት። ወዲያው አዳም ሰው ሆኖ ቆመ። ይህ አዳም የተፈጠረው ሁሉ የሱ ነው። ሁሉ ተፈጥሮ ቅድም ነግራችኋለሁ። እግዚአብሔር ዝቅ ማድረግ አይደለም። እግዚአብሔር ቢኖርም ባይኖርም ቢቀርበት ነገር የለም። እግዚአብሔር ምንም አይደረግለት፣ ማንም ምንም አያረግለት። መላእክትም እሱን አመስግነው ምስጉን ያረጉት። እግዚአብሔር ሁሉን ሳይፈጥር በባህሪው ምስጉን ነበር። እኔ አሁን ብነግራችሁ በዚህ አጋጣሚ ክብር የሚባለው የሚያውቀው እግዚአብሔር ብቻ ነው። ስለዚህ እኔን ማክበር ኃጢአት ነው። እኔ ለራሴ ነው፣ ለማንም አላልኩም። እድሜን ማሳጠር አልፈልግም። ከእግዚአብሔር መለየት አልፈልግም። መከራ ሊመጣብኝ አልፈልግም። ይሄ ገና ሰማይ ሳይኖር ምድር ሳይኖር ሁሉ ነገር ሳይኖር እግዚአብሔር ይከበርበት የነበረውን ክብር አልፈልግም።
ምክንያቱም ክብር የሚያውቀው እሱን ብቻ ነው። ታላቅነት የሚያውቀው እግዚአብሔርን ብቻ ነው። ምንም ነገር ሳይኖር ታላቅ ነበር። ምንም ነገር ሳይኖር ንጉሥ ነበር። ምንም ነገር ሳይኖር ጌታ ነበር። ምንም ነገር ሳይኖር አምላክ ነበር። ሁሉን የሚችል ሁሉን የሚያደርግ ሁሉ ይህ ቀረ የማይባል ስልጣን ያለው የሆነ ነገር ያለው ባላውቀው የሆነ ነገር የሆነ ከበድ ያለ ነገር ዝም ብሎ የሚሆን። ስለዚህ ይህን ያህል ታላቁ እግዚአብሔር የአዳም አገልጋይ ነው። መላእክቱ ሁሉ የአዳም ናቸው፣ ከሁሉ ነገር ሊጠብቁት። ግን ያሳዝናል። በዚህ አጋጣሚ ሳጥናኤል ቢባል ዛሬ ዲያብሎስ የተጣለ ክፉ የተባለው ሳጥናኤል ቢባል ሚካኤል እንደሚባል ሳጥናኤል ብሎ የኤል የእግዚአብሔር ስም ያለው ሳጥናኤል እግዚአብሔር ፍጥረታ መላእክትን ፈጥሮ ጨለማ ውስጥ ሲያስቀምጣቸው ግራ ገባቸውና ማን ፈጠረን መኑ ፈጠረን መኑ ፈጠረን ሲሉ አነ ፈጠርኩክሙ አለ። እኔ ፈጠርኳችሁ አለ። ወደ ላይ ቢያይ የለም ከሱ በላይ፣ ወደ ታይ ቢያይ ጨርሶ ከሱ በታይ ነው። ስለዚህ እኔ ፈጠርኩ ልበላለና ፈጠርኩ ሲል ወደቀ። ውሸት ይጥላል ያልሰራውን እንዴት ነው? ይሄ ግን የተጣለው በአዳም ላይ በዲያብሎስ ፋንታ ነው፣ በሳጥናኤል ፋንታ ነውና አዳም የገባው 10ኛ ነገድ ሆኖ ቀናበት። ቀንቶበት አልቀረም። የሆነ ነገር ይፈልጋል ምክንያት። አንድ ቀን ምቹ ጊዜ ሲፈልግ አጋጠመው። አንዲት መልከ መልካም ጊደር ብታህል እባብ ወደ አዳም ሰላምታ ልታቀርብ ምስጋና ልታቀርብ ወደ አዳም ስትሄድ አገኛት። ተዋሃዳት። ባጭሩ ማስፋት ስላልፈለግኩ ነው። ከሷ ጋር ገባ። እባብ የሄደችበትን ትታ ሰላም ለከ ኦ አዳም ንጉሠ ሰማይ ወምድር አለች። የሄደችው ለአዳም ልሰግድ ነው። ግን ስግደቱና ምስጋናው ለወጥ አለ። ያ የሰማይና የምድር ጌታ አዳም ሆይ ሰላም ለሆ ያለችው፣ እሱ ደግሞ ፍልጢ አርዌ ምድር እኔ የምድር ንጉሥ እንጂ የሰማይ አይደለሁም አላት። ከዛ ትታ ወደ ሔዋን ሄደች። ኦ ሔዋን ንግሥተ ሰማይ ወምድር፣ የሰማይና የምድር ንግሥት፣ የሰማይና የምድር ገዢ፣ የሰማይና ምድር ሁሉን አድራጊ አንቺ ነሽ ብላ ስትሰግድላት ደስ አላት። አንዳንዱ ሰው የሌለውን ነገር አላህ አለ ሲሉት ደስ ይለዋል። ከዛ በኋላ ተመታች ሔዋን። ያንን ምስጋና ስትቀበል ተመታች። አይምሯ ተቀየረ። ከእባብ ጋር ንግግር እንድትቀጥል አደረገ። እባቢቱም መጫወት ጀመረ ከሷ ጋር። አንድ ነገር ግን ጠየቀች። በውኑ እግዚአብሔር በዚህ ባማረ ቦታ፣ በዚህ በመልካም ቦታ፣ በዚህ በገነት ውስጥ እንደው ብሎ አትብሎ ያላችሁ ነገር አለ? እንዲህ አለ። ምክንያት ፈልጎ ነው። አረ በጭራሽ ይሁን ላይ እያለው አለች። ሁሉ ተፈቅዶልናል፣ ግን እንደ በዚህ በገነት መካከል ያለች አንዲት ዕፀ በለስ ብትባላለ እሷን አትንኳታ ስትሞታላችሁ ብሎ ነው ለያለው፣ አዝሎ ነው አለ። አይ ነገሩ እንኳን እንደሱ አይደለም፣ እሷን በበላችሁ ጊዜ አምላክ ትሆናላችሁ አላቸው። ቅጠል በመብላት አምላክ ቢሆን በዚህ ዘመን ስንት ሰው ጫጥቃቢ ነው። ፍየሎች ይበላሉ ቅጠል፣ ብዙዎች ቅጠል ይበላሉ። እየሰማችሁ ነው። አዳም አሸንፎት ሔዋን ተሸነፈችለት። ከዛ በኋላ ይላል መጽሐፍ እንደው ስታየው ጊዜ እንደው እስከዛሬ ያላየችው መሰለኝ እንደው ለመብላት የሚያስጎመጅ ለማየት የሚያምር ሆኖ ታያትና እንደው ተሎ ብላ ያለ ነገር እንደው ቆርጣ ልትበላ ስትል ቆይ አላት። አንቺ በቀኝ እጅሽ ለሱ ታጎርሻለሽ፣ በግራ እጅሽ አንቺ ትበያለሽ። ምክንያቱም አንቺ ከቀደምሽ የእሱ ጌታ ልትወይ ነው፣ እሱ ከቀደምም ደግሞ እንደዛው ነው። ሁለቱን ባለ የኮራቁታቸውን ለማስቀረት ነው። ከዛ በኋላ ምን ተደረገ? በልታ አበላችሁ። ሁለቱም ያ ጸጋ የብርሃን ጸጋ የለበሱት ልብስ ተገፈፈ፣ ባዶአቸውን ቀሩ። ያላቸው አማራጭ ማፈር ነው። ሊያውን ለምንድን ነው ስትጠበቁ ፓንት ብታወልቁ ብለው ወድጃ ይመስላችሁ? እንደምን አደራችሁ?
በእውነት አይደለም እቺ ስስፓንት አይደለም እግዚአብሔር ተራራን ፈልቅሎ ከዚህ ፓወሩ አሜሪካ ያለውን ያድላል። ያያል እግዚአብሔር አይን አለው። ለሚለምኑት ለሚፈልጉት እግዚአብሔር የትም ቦታ ሆነው ቢጠሩት ይሰማል። ከዚህ እናንተ ካላችሁት ይልቅ የእናንተን ልብስ የምታጥብ የእናንተን ወጥ የምትሰራ የእናንተን ቤት የምትወለውለው ድሃ እዛ ሆኖ ይሰማታል። አማኑኤል እዚህ አይሰማትም? አንዳንዶቹ አይ እንዲህ አለች እያሉ ደግሞ ፓንቱ ላይ ተደብቆ ይቀራል በሽቶ አለች። አውልቀሽ ጣይዋ ከተደበቀ ታዲያ ሊት ያለ ድራማ ነው። ራቁቷን ሆነች። በለስ ቢባል ቅጠል አለ። ይሄ ትልቅ ሰፊ ቅጠል እሱን ለበሱ፣ አገለደቡ፣ አፈሩ። ሲታዩ ተፋፈሩ። ራቁታቸውን መሆናቸውን አወቁ። ፊት አያውቁም ነበር። ክብር አይናቸው ላይ ነበረ። ሰውነታቸው በብርሃን የተጎናጸፉ ነበሩ። ከዛ በኋላ ጌታ መጣ። ወደ ምሽት አካባቢ አዳም አይቴሃለሁ ካለ አዳም ሆይ የት ነው ያለኸው አለው። ፈርቼ ተሸሽጌ እዚህ ውስጥ ነው ያለው። ብለው አትብላ ያልኩህን ዕፀ በለስ በላህን አለው። ዛሬ አዳም ነው ብዬ ነው ስለ አዳም ማወራችሁ። ከኔ ጋር ናችሁ? አትብላ ያልኩህን በልተህ ነው አለው። አይኔ አይደለው ሔዋን ናት ያበላች እያለ ሔዋን ተጠየቀች። እባብ ናት አለች። ሦስታችሁ ምክንያት አያድላችሁም አለ። ከባብ እርግማን ጀመረ። እንዲህ አለ እግዚአብሔር፣ አንቺ ትልቅ ፈረስ ትልቅ ግመል ብታዪ እባብ ከዛሬ ጀምሮ ሁሪ በእንግዳኪ ወብልዒ በሬተ በደረትሽ እንጂ አፈር ብዪ አላት። ወደ ሔዋን ሄደ። ሔዋን አንቺ አይደለሽ የሉን ያመጣሽ በሕማም እለዲ ወወሊደኪ ይኩን ምግባእኪ አላት። በጻይር በገዓር በመከራ ውለጅ አላት። ከወለድሽ በኋላ ደግሞ መልሰሽ ወደ ባልሽ ግቢ አላት። እሱ ጌታሽ ይሁን አንቺ ባሪያ ሁኚ አላት። ይሄ እግዚአብሔር ቃል ነው። የማን ቃል ነው? ሴት እኩል ነው እያላችሁ ነው። የማን ቃል ነው? ጳውሎስ ይህንን ሲያጸናው ምን ይላል? ሴቶች ሆይ ለባሎቻችሁ ተገዙ ይላል። ወንዶች ሆይ ይላል ቤተ ክርስቲያን እግዚአብሔር እንደወደዳትና እንደሞተላት ሚስቶቻችሁን ለራሳችሁ አድርጋችሁ ውደዱ። ሚስቱን የሚወድ ራሱን ይወዳልና ምክንያቱም ራሱን የሚጠላ የለም ይላል ኤፌሶን ክርስቲያኖች የተጻፈ። እዚህ አጋጣሚ ሴቶች ካላችሁ ክብር ብታገኙት ከባሎቻችሁ የተባረከ ልጅ ትወልዳላችሁ። አንቺ ለባልሽ ስትታዘዢ ልጆችሽ አንቺ ላይ ይታዘዛሉ። አንቺ ባልሽን ስታከብሪ ሌሎቹ ያከብሩሻል። ያንቺ ጌታ ያንቺ አምላክ ባልሽ ነው። ወደ አዳም ሄደ። እግዚአብሔር እንዲህ አለው፣ አዳም አለው ወጥተህ ወርደህ ጠረግረህ ትበላታለህ። በእንቲአከ ይብቁል ሶኮ አሜከላ በዛቲ ምድር፣ በዚህ ምድር ላይ በአንተ የተነሳ ክፉ አትክልቶች ይብቀሉ አለ። እሾህ ይብቀል፣ ግመሮ ይብቀል፣ ይሄ ቢዋጋው አጋቡ ምናምን ይሄ ምንድነው ቆንጥሮ ምናምን ሁሉ ይብቀል በአንተ የተነሳ። ምድር በአንተ የተነሳ የተረገመች ትሁን፣ ኃይሏን አትስጥህ አለው። ወጥተህ ወርደህ ላብክል አንጠፍጥፈህ መከራ አይተህ ብላ አለው። ተረገመ አዳም። ሔዋንም ተረገመች፣ እባብም ተረገመች። በሔዋንና በዘሯ መካከል በእባብ ዘርና በሔዋን መካከል አንድ ነገር አቆመ እግዚአብሔር። አንቺ እየሮጥሽ ሄደሽ ሰኮናውን ልከሻል። እነሱ ደግሞ ራስሽን በዱላ ይበሉሻል። ዋስተጻርር ማእከለ ዘራ ሔዋን ወዘርኪ ማእከለ ዘር ወማእከለ ዘራ ብእሲ። ስለዚህ እርግማን ተጣለ። እንግዲህ እዚህ ድረስ መጥቻለሁ። ስለ እርግማን አውርቻለሁ፣ ስለ ክፉ ነገር አውርቻለሁ። ግን ዛሬም ይወራል ሌላ ወሬ አለ። እንደምን አደራችሁ? በዚህ ሰዓት አዳም 35 ቀን ሙሉ ሱባኤ ገብቶ ፍጠረኝ ሳልለው ፈጥሮኝ አምላኬን በደልኩት አባቴን አስቀየምኩት ብሎ እነሱ ባህር ውስጥ 35 ቀን ራቁታቸውን ተዘፍዝፈው 40 ቀን ሲሆናቸው እግዚአብሔር ሊመራቸው ሲል መልአክ መስሎ እኔ ቅዱስ ገብርኤል ነኝ ብሎ መጣና ሳጥናኤል ብርሃን መስሎ የብርሃን መልአክ መስሎ መጥቶ ግድ የላችሁ እግዚአብሔር በአንድ ቀን ይምራል አለ። የሰነፎች ወሬ ነው። ወጡ ተያይዙ። ከዛ ዘወር አለና
ያን ጨለማ ያን መከራ ፊቱን ያን ክብደት ያለው የሚያስፈራውን አሳያቸው። አላወቃችሁ ይብል እኮ የጥንት ጠላታችሁ ዲያብሎስ ነው። ጠላት መቼ ረሳል? ምክንያቱም ቦታው ተወስዶበታል፣ ክብሩ ተወስዶበታል። ስለዚህ ጌታችንን ፈለጉ፣ ለአዳም ለፉ፣ ደከሙ፣ ተገለጠላችሁ አምላካችሁ፣ ቃል ኪዳን ሰጣችሁ። በሐሙስ ዕለት ወበመንፈቃ ዕለት እትወለድ ወለትከ ወእድኅ ውስተ መርብከ ወትቤዘወከ በመስቀልየ ወበሞትየ። እንግዲህ ቃል ኪዳን ገብቼልሃለሁ፣ ካንተው ዘር ሔዋንን ጠብቃት፣ አክብራት፣ ተንከባከባት። ከሔዋን ውጭ መዳኝ የለም፣ ከሔዋን ውጭ የሚያድል የለም። እንደምን አደራችሁ? ከእናንተ ውጭ እናንተን የሚያድል የለም። ጓድ እህቴ፣ ወንድሜ፣ አባቴ፣ እናቴ፣ እናንተው ፍጓት። እናንተው አጥፍታችሁ ቢሆን አያት ቅማንቶቻችሁ በድለው ቢሆን ጥንቆላ ተልኮባችሁ ቢሆን ሰይጣን በጨለማ አግኝቷችሁ ይሁን በጠራራ አግኝቷችሁ ይሁን ችግር ላይ ወደቃችሁ፣ በሽታውን ዶክተር አውቆት ስም የሰጠው እናንተ ራሳችሁ ድከሙ። ጩሁ ወደ እግዚአብሔር፣ ወደ ሰው አትጩሁ። ግልጹን ነው የምነግራችሁ። ሰው እግዚአብሔርን ትቶ ሰውን የሚያይ ከሆነ አይፈወስም። እንቅጭ ልንገራችሁ፣ በተለይ ላንቺ ልንገርሽ። ዛሬ ተቆጥቼሻለሁ፣ 3 ወር ምናምን አይቼሻለሁ። ችግር አለብሽ፣ ንስሐ ግቢ፣ ነፍስ አባትሽ ጋር ተማከሪ፣ ወደ ኋላ ተመለሽ። ምንድነው የጎደለኝ? ምንድነው ያጠፋሁት? ምንድነው ንስሐ ያልገባሁበት ኃጢአት? ለምንድነው ብለሽ ወደ ኋላ አስቢና አልቅሽና አቡነ ሐራ ይፈውሱሽ። የአቡነ ሐራ አምላክ ይርዳሽ። ሁላችንም እኔም በሽተኛ ነኝ። ከኔ ጋር ናችሁ? ስለዚህ በ5 ቀን ተኩል እመጣልሃለሁ አድልሃለሁ ስላለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛች ዕለት 5500 ዘመን ሲፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ገብርኤልን እንዲህ አለው፣ ሁር ወአብስራ ለማርያም፣ ሂድላ እናቴን ወላዲተ አምላክን ሂድላ ንገራት፣ ተፈጸመ በላት። ከዚህ በኋላ ሁሉ ነገር አልቋል በላት ብሎ ላከው። በ6ኛው ወር በቶ ነገራት፣ ሂዳችሁ ቤታችሁ አብቡት። ወበሳድስ ወር ተፈነወ ገብርኤል መልአክ በኀበ እግዚአብሔር ሀብሐቲ ሀገር ዘገሊላ እንተስማ ናዝሬት። ሂዶ ነገራት፣ ተፈጸመ አላት። እግዚአብሔር ዓለምን ታረቀው፣ አዳምን ታረቀው። ሊወርድ ነው፣ ሊወለድ ነው። የሚወለደው ደግሞ ከአንቺ ነው። ከሦስቱ ቅዱስ አንቺ አንዱን ቅዱስ ትወልጃለሽ። መንፈስ ቅዱስ ባንቺ ላይ ሞልቷል። ዓለም ሳይፈጠር ተመርጠሻል። በብዙ ምሳሌ እዚህ ደርሰሻል። ነቢያት በምሳሌ ተናገሩልሻል። እነ ኖህ መርከብ እየሰሩ አንቺን ነበር የሚያስቡት። መርከብ እንደሆንሽ አንቺ አሻጋሪ፣ ያዕቆብ በመሰላል ያየው አንቺ ነሽ፣ ወዘተ ወዘተ። አሁን ሂድና ንገር አለው። ደስ ብሎት ቅዱስ ገብርኤል ያዝን ነበር ይላል። በቀደም እዛ ግብረ ሕማሙ ላይ ሰብቻለሁ፣ ሌላ ቦታ ላይ እዚህ ድርሳኑ ላይ ሰብቻለሁ። ቅዱስ ገብርኤል ያዝን ነበር፣ ምክንያቱም እሱ ነበረ። ቅዱስ ሚካኤል ቅዱስ ገብርኤል ሆነው ሙሽራ አድርገዋቸው አዳምን በ40 ቀኑ ሔዋንን በ80 ቀኑ ወደ ገነት ያስገባቸው እነሱ ነበሩ። ግን የሁሉ መከራ ሲደርስባቸው ያዝኑ ነበርና ደስ አለው ቅዱስ ገብርኤል። እየበረረ መጥቶ ነገራት፣ ሰገደላት፣ አመሰገናት። አንቺ የልዑል ኃይል ይጋርድሻል አለ። መንፈስ ቅዱስ ባንቺ ላይ አድሯል አላት። አሁንን ወደዛ አልሄድም ሰፊ ስለሆነ እየሰማችሁ ነው። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጋቢት 29 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። ከዛ ጀምሮ ሲወለድ ጀምሮ አጅሬ በአዳም ሲቀና የነበረው በሱም ቀናበት። በኢየሱስ ክርስቶስ ምክንያት 144,000 ሕፃናት አሳረደበት። እሱን ግን ይገለው ዘንድ አይችልምና መልአክ ይከታተል ነበር። ቅዱስ ገብርኤል መጣ ወደ ዮሴፍ፣ ወዮሴፍ ተንስ ወንሥአ ሕፃነ ወእሞ ወሑር ብሔረ ግብፅ፣ እኔ ተመለስ እስክልህ ድረስ ልጁን ሕፃኑንና እናቱን ይዘህ ወደ ግብፅ ምድር ሂድ አለው። 42 ወር ወይም 3 ዓመት ከ6 ወር በስደት ቆየ፣ ተመለሰ። ከዛ በኋላ በየቀኑ ስራ ይሰራል። እዚህ ታምረ ኢየሱስ ብታዩት ማለት ነው መጽሐፍ ቅዱስ ላይ የለም። ስለ ኢየሱስ ክርስቶስ ተወለደ፣ ተሰደደ። ከዛ በኋላ 12 ዓመት ድረስ ዜሮ ምንም ያወራ መጽሐፍ ቅዱስ።
ከ12 ዓመቱ ቤተ መቅደስ ገባ ምናምን ይላል። ከዛ ቆየና 30 ዓመት ሲሆነው ደግሞ ተጠበቀ ይላል። ይህ ግን ታሪኩ ሙሉ በሙሉ እቺ ቤተ ክርስቲያን አባቶች የተባረኩ አባቶች በብራና ጽፈው በድንጋይ ላይ ጽፈው አሁን ደግሞ በወረቀት ተጽፎ ለኛ ደርሶናል። ኢየሱስ ክርስቶስ 30 ዓመት ይገርማችኋል፣ 3 ዓመት ኢትዮጵያ መጥቶ ወንጌል አስተምሯል። ስንት ዓመት? በ27ቱ መጥቶ ሰፊ ነው። መጽሐፈ ሱባዔ ሄዳችሁ ብታነቡ ታገኙታላችሁ። አጋጣሚ እዚህ ዋልድባ የመጡ አባት አብብልኝ ብለው በአጋጣሚ አብቤው የ3000 ዓመት የኢትዮጵያን ታሪክ እዛ ላይ አብቤያለሁ። ኢትዮጵያ ሃይማኖት ከጀመረች 6000 ዓመት እንደሆናት ሁሉ የሆነ ፍንጭ እዛ ጋር አይቻል። ስለዚህ ይገርማችኋል 3 ዓመት እዚህ አስተምሮ 30 ዓመት ሲሆነው እዛ ሄዶ ተጠምቆ ከተጠበቀ በኋላ ሳይውል ሳያድር ጥር 11 ቀን ገዳም ገብቶ እዛው እንደተጠበቀ 40 ቀንና 40 ሌሊት ጾሞ ተራበ ይላል። ከሰይጣን 3 ጊዜ ተፈትኖ ከዛ በኋላ ወደ ገሊላ ባህር ሂዶ ወደዚህ ወደ ባህሩ ሂዶ ወንድሙንም ጓድያውንም እየመረጠ 12 አባቶች አድርጎ 12 ቅዱሳንን ከያዘ በኋላ ሰርግ ተጠርቶ በዛ በዶኪማስ ቤት መገለጥ ጀመረ፣ መታየት ጀመረ። ሳይታይ ቀርቶ አይደለም፣ ሳያደርግ ቀርቶ አይደለም። ነገር ግን በዋናነት የሥራ መጀመሪያ ያደረገው ቃና ዘገሊላ ውሃው መልኩ ሳይቀየር ወይን ሳይበስል ይገርማል የእግዚአብሔር ጉዳይ። በቤታችን ወላዲተ አምላክ ስታይ ሰዎቹ ይጨነቃሉ። ሁሉ አልቆባቸው ሲወጡ ሲወርዱ አየችና ልጅ ወዳጅ ይኸው ችግር ላይ ናቸው፣ ወይ ልኬ ሀልቀ ቦሙ ቢጠጣ ነገር የላቸው። እንግዲህ አንተ ከልጅነት አንስቼ ባውቀው ነገር አለኝ ወተወድ ውስጥ ልባ ታየው ነበር አብራ ላይ ያለችው። ምክንያቱም አንደው ልጅ እህት እስቲ ውሃ ይዘና ስትለው በወንፊት ውሃ ይዞ ይመጣል። እንጨት ይዘልና ስትለው ደግሞ በነፋስ በደመና አስሮ ይዞ ይመጣል። ደግሞ እህድና ከወልደር እሳት አንጣ ሲሉት በጨርቁ ታቅፎ እሳት ይዞ ይመጣል። ይሄን ታያለች። እንደገና አንድ ጊዜ ደግሞ ምን ተደረገ መሰላቸው? ሲጫወቱ ከህፃናት ጋር ሲጫወት አጀሬ ሄዶ ፀሐዩ ጨረር ላይ ቁጭ አለ። እነሱ ደግሞ እንደዛ እናረጋለን ብለው እዛ ሲቀመጡ ከታይ ገደል ነበር ሞቱ። ከዛ በኋላ አንስቶ ሰጣቸው። እየሰማችሁ ነው። አጅሬ ከልጆቹ ጋር ጭቃ ሲጫወት አንድ ቀን ቦልቦልቦል ላረጋትና አንዷ ጭቃ እፍ ሲላት በራ ሄደች። እነሱ ደግሞ ያንን እናረጋለን ብለው ሙሉ ቀን ሲለፉ አሉ። እየሰማችሁ ነው፣ ግን አላደረጉም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ባጭሩ ይሄ አዳም ሐሙስ ማለት ይህን ሁሉ ስራ ፈጽሞ ተገርፎ ተገፎ ወጥቶ ወርዶ ደክሞ ለፍቶ አዳምን ተሰቅሎ ሙቶ 9 ሰዓት ነፍሱ ስትወጣ በአካለ ነፍስ ወደ ሲኦል ወርዶ አዳምንና ዘሩን አዳምንና የልጅ ልጆቹን እስከ ኢየሱስ ክርስቶስ ሞት ድረስ የሞቱትን ኢየሱስ ክርስቶስ እስኪሞት ድረስ የሞቱትን ጠቅላላ ወርዶ በአካለ ነፍስ ያሉትን በሙሉ ያወጣበት እንግዲህ አዳም ይባላል። ዛሬ የአዳም በዓል እሱ ነው። የአዳም በዓል ሌላ በዓል የለውም። ነፃ የወጣበት ቀን ነው። 5500 ዘመን ፍዳውን የከፈለበትን እሱን ሁሉ የጨረሰበት ነው። ዛሬ የነፃነት ቀን ነው። ዛሬ የሰላም ቀን ነው። እንግዲህ እናንተንም ሰላም ያርጋችሁ። አሁን የተቀመጣችሁ እየሮጣችሁ ወደ ሊሉ ተለበሉ አይሰማም። ንቀውኝ እኮ ነው እናንተ እግዚአብሔር እንዲመጣ ያውላችሁ። መቼስ እንግዲህ ፈርዶብኝ እኔ አስቆላ ተማሪ ነበርኩ በኃይለ ሥላሴ። ግን ከዛ በኋላ ከ66 ዓመተ ምህረት በኋላ እሱ ጋር መጣችሁ ወደ እኔ መጣችሁ። በጣም አሰልችቻቸዋለሁ እኮ ማለት ነው። እዚች ጎድጓዳ ወገቡ እየሰማችሁ ነው። ጠጋ በሉ፣ ግድ የላችሁም። ስትጠጉ ብታገኙት ነገር አለ። እኔ የምናገረው እግዚአብሔር ቃል ይረፍባችሁ። እኔ እናት አባት ተስሎ ነው የወለደኝ 50 ዓመት ልጅ አጥተው እንደኔ የሚያስተምር ልጅ ይስጣችሁ። እንደኔ ዓለምን ትቶ እግዚአብሔርና ሕዝቡን የሚያገለግል ልጅ ይስጣችሁ። ከበሽታችሁ እግዚአብሔር ይፈውሳችሁ። ከመከራ ሁሉ ያውጣችሁ።